ሰሞኑ በቲክታክ ምጥዋን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል። የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንን ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባ ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቤች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ሰላም፣ እንዴት ናችሁ? ዛሬ ከማዬ ጋር መጥቻለሁኝ። ማዬ ትንሽ አኩርፋለች። ለምን ከፋሽ ማዬ? ይከፋል። እናት ነኝ። ለእናት እንደዚህ አይነት ድንጋጤ፣ እንደዚህ አይነት ሽብር እናት ያለው ልጅ ያለው እንደዚህ አይወራም፣ እንደዚህ አይባልም። ምን አጥፍታ ምን አድርጋ እንደሆነ እኔ አይገባኝም። እሷ ክፉ ነገር አይወጣት፣ ክፋት ሰራ፣ ክፋት ትናገር። እንዲህ አይነት ምኞት እሷ አይገባትም። ግን እኔ እናት ነኝ። እኔ ብሰማ ብቻዬን ሆኜ ብሰማ እኔ ህይወት ያጠፋለሁ እንጂ ቆሜን እሷን ለቅሶ ማለት አልፈልግም። ግን እንደዚህ አይነት ነገር ይቅርባችሁ። መጥፎ ነገር ያለንበትን ጊዜ ወቅቱ ማወቅ አለብን። ወደ ጥሩ መንገድ ያሳየን፣ ወደ ጥሩ መንገድ ይምራችሁ እንጂ እንደዚህ አይነት ምኞት የሰው አይመኝም። ግን በምኞት ደግሞ ሊሆንም አይችልም። ፈጣሪ የፈጠረው ሰው አያጠፋውም፣ በሰው ኃይል አይጠፋም። እሷ ደግሞ ጠባቂ ከላይ ያላት አምላክ ምንም ልትሆን አትችልም። ግን ድንጋጤው ለጊዜው ያስደነግጣል፣ ጥሩ አይደለም። በጣም እንወዳችሁ ናችሁ፣ እንወዳችኋለን። ግን በቃ አንዳንድ ነገር ስህተት አለ። በስህተቱም ደግሞ መቀየም እንግዲህ የለባችሁም። አንድ ነገር የረገመ መርቅ እንደተባለ የተረገመ መመረቅ ነው የሚያስፈልግ እንጂ አይረገምም። ትላንትና እንግዲህ እኔ ለኔ የተመኛችሁትልኝን አገኙት ብያለሁኝ። ያ ማይባል ነው፣ ድንጋጤ ነው ይሄ ማስደረገን። ምናልባት ድንጋጤ መጥፎ ነው፣ ያስደነግጣል ማለት ግን እኮ ማየ መጥፎ ነገር አይደለም። የተመኛችሁልኝን አገኙን ያልኩትኝ ያን ያህል አይደለም። እማዬ ልክ አይደለሽም እንደዛ ማለት የለብሽም ብላኛለች። ተቀብያለሁ። መርቅ ነው። እሺ እና ልመርቃቸው
መረቃቸው ልቦና ይስጣቸው ልቦና ይስጣችሁ እንደዚህ አታደርጉ ይሄ ሰው ሳይሆን እነሱም ያው ተልኮ አለ ወቅቱ ጊዜውም ሰው አይደለም ይሄ ሁሉ የሚያጠፋው ስላሴ ይስበርልን የሰይጣን ስራ ነው እንጂ ሰው አይደለም ማንኛውም እኔ በህይወት አለው እናቴ ክፉዋን አያሳየኝ እናቴ ክፉዋን እንደዚህ አይነት ነገር አይደረግም በቃ እንደዚህ አታድርጉ ደህና ሁኑ እኛ አለን የሰላም መንገድ ሁሉ ምራችሁ ሰላም ዋሉ እኔና ሰላም ደሩልኝ ልጅቷ ማውራታችንን ልጅ አቅፋ ህፃኑ ደግሞ ትንሹ ድምፁን ሰምታችሁ ትንሹ አለ ደግሞ ያንድ አመቱ አለ ባልየው ይለመናታል አታክሽ እኔ ያለቀስኩ አይደለም ማውራት አትችልም በቃ like ሰው በሐዘን ሲታፈን ሰሞት ሐዘን ሰውን ሲያፍን ሰማይና ምድር ሲጨልም በቃ ነፍሴን ነጠቁኝ በቁም ገደሉኝ እናቴን ነጠቁኝ ጉዶንኩኝ ልልዬ ጉዶንኩኝ በቃ like ምትለው በጣም ያስፈራል በጣም ባለቤቷ ለ1 ደቂቃ ነው ያወራኝ መቋቋም አቅቶት ለ1 ደቂቃ ነው ያወራኝ ካቀም በላይ ሆኖ እንዴት ልቻለው ይሄንን አዘን የሁሉም እናት ናቸው አይደለም እዛው ውስጥ በመናየው እኛ እንኳን ከውጭ የምናያቸው ምንሳሳላቸው እናት ናቸው እንዴት ተቋቋሙ ፕሊስ አንተ እንኳን ጠንክረህ አበርታት ብለው በቃ ካቀም በላይ ነው የሆነበት እሱም ካቀም በላይ እባካችሁ በተለይ ሶሻል ሚዲያ ላይ ማለት ክፉ ስንናገር የሚጎዳው ሰውን አታውቁትም ምን አይነት ህይወት እንደሚመሰቃቀል አታውቁትም እናንተ አንዴ ተናግራችሁ ትረሱታላችሁ ብዙ ትዳሮች የፈረሱት በዚህ ምክንያት ነው ብዙ ህይወቶች የተበላሹት በዚህ ምክንያት ነው ብዙ ሰው ወጥቶ የቀረው ብዙ ሰው ራሱን ያጠፋው ብዙ ሰው የተጎዳው ብዙ ሰው ከመንገድ የቀረው በዚህ ምክንያት ነው እባካችሁ ለምታደርጉት ነገር ፕሊዝ ወይ በቂ መረጃ ኖሮ ወይ ያለውን ነገር እውነታ አረጋግጣችሁ ከዚህም ከዛ ምን ትናርጋችሁ ምክር አይሉት ስድብ አሁን ለሆነን ሰው ሲታሰብ ወይም ሲታዘን በምን መልኩ ነው የሚነገረው ይሄ ነገር ልክ አልመሰለንም እንዲህ ብታስተካክዩ ይሄ ከባህላችን አንፃር ተብሎ መምከር መንገርና መስደብ ይላል ምን አይነት ትውልድ እንደሆነ አላውቅም በቃ ለስድብ ብቻ የተፈጠረ ለስድብ ብቻ አንድ ሰው እንዳይራመድ ማሸማቀቅ አንድ ሰው የሆነ ነገር ሲያደርግ አናቱን ማለት በቃ ለአንዳንዱ ሰው ይሄ እንጀራችሁ ሊሆን ይችላል ለምን ግን ሐዘን በቤታችሁ ሲገባ ታገኙታላችሁ የግርሳት መሆኑን በቤታችሁ ሐዘኑ ሲገባ ታዩታላችሁ ይሄ ነው እየሆነ ያለው ስለዚህ በድንገት ነው ያረፉት መነሻው ምክንያቱ ምን እንደሆነ ሊነግረኝ እንኳን ጊዜ የለውም በጣም የሚያሳዝን ነገር ነው በቃ እኔም መጠየቅም አልፈለኩኝም ግን ይሄ ሁሉ የሚወዳቸው ህዝብ በጣም ግራ የተጋባ ህዝብ አለ ያንን ነገር መንገር ስላለብኝ ነው መጥቼ አሁንም እየነገርኳቸው ያለሁት አዎ ያህኒና ታርፈዋል እግዚአብሔር ባጸደገነት ያኖራቸው ከባድ ሐዘን ነው ፋሚሊው እየደረሰባቸው ይሄ የምናደርገውን ነገር ባካችሁ እንለይ አይኖ እግዚአብሔር ነው ነፍስ የሚሰጠው የሚነሳው አንዳንዴ የሆኑ ጉዳዮች ሲፈጠሩ ግን ከአይምሮ በላይ ይሆናሉ የማይረሱ ይሆናሉ በህይወት የምንወደው ሰው የሚሞት አይመስለንም የምንናፍቀው ከጎናችን ያለ ሰው የሚያልፍ አይመስለንም ስለዚህ ባካችሁ ሁላችሁም ለቤተሰቦቻችሁ ያላችሁን ዋጋ አሳያችሁ ፍቅራችሁን አሳያችሁ አንዳንዴ የምታጣቸው የማይመስሏችሁ የምትወዷቸውን ሰዎች ድንገት ልታጡ ትችላላችሁ ከትላንት ወዲያ 2 ሰው 3 ሰው ትላንት እኮ ሄጄ አናግሬያቸው ነበር እንደዚህ እኮ ነበር እያሉኝ ከ3 ሰው ከ4 ሰው በላይ ደውሎ ኧረ እኔም ትላንት አይቻቸው ነበር እሳቸው እኔንም ተባረክ ልጅ በመሃል አስታራቂ የሆነ እዚህ አሜሪካ ስትመጣ ምናምን በቃ አይዞ እያሉ እየመረቁ ነው ማዘርም የሚገርሙ ፋሚሊ የሚገርሙ የሚዋደዱ ልጅ በስነ ስርዓት የሚያድጉ ህፃናቶች ግን በቃ ገቢያቸው ምናምን እንደዚህ ከእንትን ልትሸጡ እንጂ ስራ ነው የሚሰሩት ምንድነው እሱ እናንተ ስንት የሚያስደርጋችሁ እንጂ ለምንድነው በዚህ መልኩ የሚሆነው ለምንድነው ካፋችን እስከፉ ነገር የሚወጣው እያንዳንዱ ቪዲዮ ኮሜንታቸው ላይ እሳቸው ሙያቸውን እየሰሩ ለሚያቀርቡት ኬተሪንግና ስራዎች ኮሜንቶቻችሁን የጻፋችኋቸውን ብዛቱን አይታችኋል ሰው ለምን ታሸማቀቃላችሁ ለምን ሰው ታሸማቀቃላችሁ እያንዳንዱ ቪዲዮ ስለ ሄደው ሰራተኛ እናትሽ እንደዚህ እንዴ እኔ መስራት ስለምፈልግ ነው መቀመጥ አልወድም ከማንም በላይ ለልጄን ነው የምወደው ተው እንደዚህ አታድርጉ እሷን ከምታስቀይሙብኝ ህይወቴን ባጣ ይሻላል እያሉ ቪዲዮ እየሰሩላችሁ ምን አይነት ነገር ቢገጥማቸው ነው ምን ያህል ቅስማቸው ቢሰበር ነው በንግግሮቹ አንዳንዴ ሰው ጠንካራ ነው ብለህ አታስብ በቃ የምትናገሩትን ነገር ገደብ አድርጉት በቃ አሁንም ከነሱ ያለው ነገር እስኪወጣ ምክንያቱን እስኪነግሯችሁ ድረስ ተረጋጉ ግምት አትስጡ ቪዲዮ ለመስራት ብላችሁ እንትን አትበሉ አርፈዋል አዎ አርፈዋል እናታችን አርፈዋል በድንገት ነው ያረፉት
ያረፉበት ምክንያት ደግሞ ከባለቤቶቹ እስኪመጣና እስኪነግሩን ያለውን ነገር ተረጋግተው እስኪያስረዱን ድረስ ወይም ደግሞ እዛ ጋር በቅርብ ሰው ወጥቶ እስኪናገር ድረስ ታገሱ። በቃ ስላገኘን ብቻ ስም እየሰጠን አሁን በተለያየ ቦታ ቲክቶክ ላይ ያጥለቅልቃችሁታል። ግን ግራ የተጋባ ነገር ነው እየተለቀቀ ያለው። በቃ እናታችንን ነፍሳቸውን ያሳርፈው። በጣም ያሳዝናል። በድንገት ነው ያረፉት። ትላንትና ነው ኦልሬዲ ህይወታቸው ያለፈው የተባለው። ስለዚህ እነዚህ ነገሮች ከነሱ እስክንሰማ ድረስ እንትን በሉ እባካችሁ። ግን በሰው ህይወት ውስጥ አትግቡ። ፕራይቬሲ የሚባለውን ነገር ጠብቁ። ይሄ ነው ምንም የተባለ ነገር የለም። ጋዝ ፈንድቶ እንትን ብሎ ምናምን አይደለም። ከነሱ ጠብቁ። እኔ ደውዬ ሊያወራኝ ለ1 ደቂቃ ነው። አው እውነት ነው ተስፍሽ ከአቅም በላይ ሆኖብኛል። እኔ ማበርታት ነው የጀመርኩት ባለቤቷን። ምክንያቱን መናገር ያለባቸው እነሱ ናቸው። የተፈጠረው ነገር ዝም ብላችሁ በሐሰት በማይሆን መንገድ አትሄዱ። አሁን በቃ ስም አትስጡት። ኦልሬዲ ህይወታቸው አልፏል። እስኪናገሩ ድረስ ጠብቁ። እስኪረጋጉ ድረስ ጠብቁ። ጤነኛ ናቸው። ምንም የታመሙት ነገር የለም። ምንም ከትላንት ወዲያ ኦልሬዲ እያጎረሱ ቪዲዮ ምናምን ለቃለች ከሆነ ከአንድ ቀን በፊት ማለት ምንም የሆኑት ነገር የለም። ድንገት ነው ያረፉት። በቃ እግዚአብሔርና ይጠብቃችሁ። እናንተም እንደዚህ አይነት ድንገት ከሆነ ነገር ይጠብቃችሁ። ፈጣሪ እናቶቻችሁን ይጠብቅላችሁ። ሰው ቤት ገብታችሁ የምትፈተፍቱ ግን እግዚአብሔር የሥራችሁን ይስጣችሁ። ይሄ የደረሰ ሐዘን የደረሰባቸው ነገር የግርሳት የሚሆነው ለደረሰበት ሰው ነው። የእናትን ፍቅር የሚያውቅ ምን ማለት እንደሆኑ እናቶቻችን የሚያውቅ ትርጉምን ነው የሚቆጨው የግርሳት የሚሆንበትና ይብላኝ። እነሱስ ወደ ፈጠራቸው ነው ሄዱት። እንደዚህ አፍ የሚከፈትባት አይነት ሰው አይደለችም። ብታይ ምን አይነት እናት እንደሆነች ሊሊ ብታይ፣ ለአካባቢው ሰው ጠቅላላ ምን አይነት እናት እንደሆነች ብታይ። እኔ እንቅልፌን አልተኛውም ስሰማ ደንግጬ በጣም ውሃን የሆንኩት። እንዲህ ሰው የሚሰድባት እናት አይደለችም። የአንድ ሰው እናት አልነበረችም ብታይ። ያኔ እናት ብቻ አልነበረችም። ዛሬ ሚዲያ ላይ ወጣ እንዲቀለለች ማንም እንዲህ አላት እንጂ ምን አይነት እናት እንደሆነች ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት። ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት። መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ፣ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ ብላ ትንሽ አትል ትልቅ አትል ምን አይነት እናት እንደሆነች ተቀምጣ አታውቅም። ትሰራለች። በጣም ሰራተኛ ናት። አይደለም እዚህ አሜሪካን ሀገር መጣ ይቀርና ኢትዮጵያ እንኳን ድንገርሽ በጣም የምትገርም በቃ እኔ እንደዚህ አይነት እናት የለም። ሀኒ ጋር እንኳን የመደወል ሞራል የለኝም። ብታይ አልደወልኩላትም፣ አልቻልኩም። እንዴት ብዬ ላውራት? እንደዚህ አይነት እናት አጣ በጣም ከባድ። እንዲህ አይነት እናት አጣ እንዴት ትኑር? እንደዚህ አለማወቅ እኮ ነው ሰውን እኮ እንደዚህ እኮ ያባባለው። አያውቋትም። ሲናገሩ በጣም የተሰማኝ በጣም ነው። እኛ ራሱ ያፈርነው ሰው ሲናገራት እንደዚህ የምትነገርላት አይደለችም። ብታይ እኔ በጣም ደንግጬ ነው የመጣሁት ውዶች። እኔ ሀና ደውላልኝ እናቴን ተነጠቅኩኝ አለች ውዶች። ደንግጬ ነው የመጣሁት። ተድባለ ሰዳቢ እናቴን ሰታ እናቴን ተነጠቅኩ አለች ሀና። ሊሊ እቺ እናት ምን አይነት እናት እንደሆነች ልንገርሽ፣ ምን አይነት እናት እንደሆነች ልንገርሽ። አካባቢው ላይ የሆነ ፕሮግራም የሆነ ሰው ቤት ቢኖርበት ቀድማ ሄዳ ሰው ሄዶ ሳይጠይቃት አንድ ነገር እንዳይቸገራችሁ መታችሁ ሁሉ ነገር ውሰዱ፣ እኔ ባልኖር ሰራተኛዋን የፈለጋችሁትን ነገር በቃ ምን ልበልሽ፣ እድር አንድ ሙሉ እድር ነበረች ብቻዋን። ለትንሽ ትልቁ የበላ የጠገበ አንድ ሰፈር ነበራችሁ እሳቸው ጋር። ኧረ ሰፈር በቃ ሀኒ ራሱ ማለት ነው። አሁን እንደዚህ ሆና የአራት ልጆች ወልዳ ስትታይ ሀኒ ትልቅ ሰው ትመስላለች አይደለ?
እኔ ታላቋ ነኝ። ቀድማኝን ያገባችው ልጅ ሆና ስላገባች ቶሎ ቶሎ ወልዳ ነው እንደዚህ ሆነችው። አብረን አንድ ሰፈር አንድ ላይ ነው ያደግነው። እናቷ ጎረቤታችን፣ በቃ የእናቴ በጣም ጓደኛ ናት እንዳለ። በቃ እኔ እግዚአብሔርን ነው የምልሽ። በቃ መናገር አልቻልኩም። እኔ እንደው በቃ መናገር ስለማልችል ነው እንጂ ሌላ አካባቢው ላይ እሷን የሚያውቃት ሰው ቢያወራ ከዚህ በላይ መናገር ይችላል። እኔ እናገር ነበር። ዛሬ ግን ከኢትዮጵያ እኮ ደውለው እንዴት ብለን አሁን እንደው ልጆቹን ምን አይነት ቃል ነው ብለን ለነሱ ልናረዳ የምንችለው፣ እንዴት ብለን ነው ልንነግራቸው የምንችለው ብለው እኔ እንደውም አረ የተሰማ አይመስለኝም እባካችሁ ተውስን። አሁንማ እዚህ ሰፈር ሁሉም ሰምተዋል። በቃ ሁሉም ደንግጧል። የተኛ የለም እዛ እንኳን ኢትዮጵያ እንኳን ማለት ነው። እና በጣም ተው፣ ጥሩ አይደለም። በማታውቁት ነገር ላይ እንዲህ ነው ብላችሁ ለነገም እቺ ነገ ሀኒም እኮ አሁን እኮ ያዘችው ህፃን ልጅ ነው፣ ማጥባት አለባት እኮ። እንዴት ብላ ነው ልጇን ተረጋግታ አጥብታ ልጆቿን ልታሳድግ የምትችለው? አንድ ማውራታችን ከሱ ልጀምርልሽ። ማውራት አትችልም። ልጅ አቅፋ ነው የምታለቅሰው። አዲስ ህፃን ጥንጦም ማለዳ። ያኛው ራሱ እኮ ህፃን እኮ ነው። ይዘ ቤቢ እኮ ትንጥ ልጅ አለ ቤት ውስጥ ታውቃላችሁ አይደለ? እናንተ ሁለቱን ነው ትላልቆቹን ነው የምታውቁት። ትንጥ ልጅ አለ ሌላ አይ ቲንክ እንደ ቶሎ በላይ ነው የወለደችው። እና ቀጥሎ ደግሞ ህፃን አቅፋ ነው የምታለቅሰው። አራስ ቤት ሆነ ማውራት አትችልም። ለሊትዬ እናቴን ተነጠቅኩብሽ ትላለች። አስቡ። እናቴን በቁም የገደሉኝ ብላ ማውራት አትችልም ስላችሁ እኔ ብዙ ጊዜ አወራለሁ ታውቃላችሁ። አሁን የሆነ ጭንቅላቴ ውስጥ የሆነ ነገር የተቀመጠ ነው ይመስለኝ። በጣም ይጨንቃል። ባልየው ይለመናል። ምትይዘውን ምጨብጠው ነው ታለች። ምትይዘውን ምጨብጠው በቁም የገደሉኝ አለች። እናቴን ነጠቁ። በተኛችበት እኮ ነው ዕቃ የቀረችው። በተኛችበት እኮ ነው ሳትነቃ የቀረችው። ምንም ሳትሆን ጭንቀት እኮ ነው። ይህን አይነት ነገር ያለመደች እናት ናት። ሁልጊዜ በቃ ከሰው የምትሰማው ጥሩ ነገር ነው። እኔ አላቅም። እኔ ማለት እንዴት እኚህ እናት ሞቱ ሲባሉ ትዝ ያሉኝ ድርሹና ሊያሾ ናቸው። በነገራችን ላይ እዚህ ሚዲያ ላይ ገዳይ የሆኑ ሰዎች አሉ። ገዳይ ማለት ነው። የዛችን ልጅ እናት እንደዚህ አቃጥለው ደፉ። በገዛ ልጇ አስቀንተው እቺን እናት ደግሞ አዋርደዋት። ልጇን ሲያዋርዱ እናትን የማያስቡ ሰዎች ማለት ነው። ድርሹ የፈለገችው ነገር ላይ መቀለል መብት አላት። ግን አንዳንድ ነገሮች ላይ ሌላው ሰው ምን አይነት አስተሳሰብ ይይዛል፣ ምን አይነት ነገር ይሸከማል፣ ያ ትልቅ ሚዲያ ነው። ኖርማል ቲክቶክ ላይ እኮ ሲወራ ማንም ሰው ቼክ ላይ ያደርገው ይችላል። እንደማንኛውም ሰው ስክሮል አድርገን ነው የምናልፈው። ያንን የሚያክል ሚዲያ ግን ያንን ነገር ሲያራግበው፣ እንደዛ ስታሾፍባት፣ እንደዛ ስትቀልድባት እናትየው መሸከም ላይችሉ ይችላሉ። ከዛ ሊያሽ ወጣ ደግሞ የትኛውም እናት ኢትዮጵያ ውስጥ እድሜያቸው እናቶች ገፋ ሲል የልጅ ልጅ ነው የሚያሳድጉት። አብዛኛው 6-7 የልጅ ልጅ ያሳድጋሉ። በነገራችን ላይ የልጅ ልጅ ማሳደግ ጸጋ ነው። እኛ ከደረስንበት በጣም እድለኞች ነን። ሊያሹ ያንን እድሜ የምታገኙ አይመስለኝም በዚያ አያያዝሽ ማለት ነው። ምክንያቱም የብዙ ሰው ባለብሽ እግዚአብሔር አምላክ እድሜ ይስጥሽ። ግን በዚያ አያያዝሽ ያንን እድሜ አታገኙም። በጣም ብዙ ሰው የምታስለቅሽ ሰው ነሽ እና ሚዲያ ላይ ስለወጣ ብቻ አፋችሁን አትክፈቱ። ቤተሰቦች አሉ። ቤተሰቦች ላይቋቋም ይችላሉ። አንዳንድ ጊዜ እኮ እንደ ሀገር ጎረቤቶች ኃላፊነት ይወስዳሉ አይደል? እና ልጅን እና ሳትቀጣው ስትገር ጎረቤቶች ኃላፊነት ይወስዳሉ። ይሄ ማህበረሰባዊ እሊናችን ነው፣ ማህበረሰባዊ አስተሳሰባችን ነው። ያንን ነገር አተነዋል እንደ ሀገር ማለት ነው። የዛ ማሳያ ደግሞ ያገኘነውን ነገር ረገጣን እናደርገዋለን። በቃ እቺ ልጅ እኮ ተሳስታ እንኳን ቢሆን እኛ ማለፍ ነበረብን። በተለይ ሴት የሆኑ ሴቶች ማለፍ ነበረባችሁ፣ ድርሹን ጨምሮ ማለት ነው። ምክንያቱም ድርሹን እዛ ሚዲያ ላይ ኢቢኤስ ላይ ባታሳይ ኖሮ ይሄ ነገር አይጋነንም ነበር። እንደ ቀል የታለፈን ነገር አንቺ አውጥተሽ ሚዲያ ላይ ያራገብሽው እሷን ከሳለው አለች። እናታ የሴትዮዋን አይምሮ ገደላችኋል። ሁለተኛ ሰው ሚዲያ ላይ ሞተ። ሶስተኛ ሰው ገና ደግሞ ሶስተኛም ሰው ያቺን ሴት እግዚአብሔር ስለሚወዳት አተረፋት። ሶስተኛ ሰው ነበር እናት የሚሆኑት ማለት ነው። እና አብዛኛው ሚዲያ ላይ ያላችሁ ሰዎች ገዳዮች ናቸው። ቀጥሎ ደግሞ ኬተሪንግ፣ ትልቅ ኬተሪንግ ስራ አላቸው።
አሁን በዚህ ኬተሪንግ ስራቸው የመጡት ኮምፒቲቲቭ ሌሎቹ ኬተሪንግ የሚሰሩት ተከፍሏቸው ነው ብዬ እኔ አምናለሁ። እኔ የግል አመለካከቴ ነው። የኔ እምነት ምንድነው እዚህ እንዲደራረጋሉ እንደዚህ አይምሮን በጣም እንትን ያደረጉት ልጅ ስለነገረኝ ታሪኩን የዚህ አካባቢን ኮምፒቲሽኑን ቢት እነሱን ሊያረጉ ስላልፈለጉ ሰው ደግሞ የነሱን እንትን ስላሉ ብር ተቀባብለው ኦንላይን ላይ እናትና ልጅን አሰድበዋል ብዬ አምናለሁ እንጂ ፎር ኖ ሪዝን ለምን ክትፎ ከተፉ አይባልም። ማዘር ራሱ ኬተሪንግ እንደሚሰሩ እነዚህ የሰደቧቸው ሰዎች ነው የነገሩኝ እንጂ እኔ አላቅም። እኔ አንድ ስቴት እየኖረ እኔ አላቅም። ኢትዮጵያም እያለች እኮ ትሰራ ነበር። ኢትዮጵያም እያለች ቁጭ ብላ የምትበላ እናት አልነበረችም። እጇን አጣጥፋ ቁጭ ብላ የምትበላ እናት አልነበረችም። ምግብ ቤትም ነበራት፣ ምግብ ቤት ትሰራ ነበረ። እንደገና አትክልት ቤት ነበራት፣ አትክልት ቤት ትሰራ ነበረ። እቺ እናት ማለት ነው። እኔ ተቀምጣ ነው አይቻትም አላውቀው። ይሄ ከእናቶች ጋር ቁጭ ብላ ቡና ምናምን እየጠጣች ያሳለፈች እናት አይደለችም፣ እየሰራች ያሳለፈች እናት ናት። እዚህ መታ ደግሞ እንዴት ብላ ትቀመጣለች? እዛ ብዙ ሰው ያለበት አካባቢም ቁጭ አላለችም፣ እንኳን እዚህ ብቻዋን ባለችበት ቦታ። ስለዚህ መስራቷን እንደውም እኮ ሰው በቃ አፕሪሺየት ነበር ሊያደርግ የሚገባው የነበረው። መታ ቁጭ አላለችም። ኬተሪንግ ምንድነው? ምግብ ማዘር አሁን እናቶቻችሁ ባለሙያ ከሆኑ እዚህ አሜሪካን ሀገር ለቤተሰብ ብቻ ኩክ ከሚያደርጉ ብር ሜክ ያደርጋሉ። ካምፓኒ ይሰራሉ፣ በደንብ ይሰራሉ። ሴትዮ የራሳቸውን ካምፓኒ የከፈቱ ሴት ነው የተሰደቡት ወንዶች። የራሳቸውን ካምፓኒ ቢዝነስ የከፈቱ የአንዳንድ ሰው ቢዝነስ ቆሻሻ አንደበቱ ነው። ገብቷቸዋል። ከሚተፉት ነውር፣ ስድብ፣ ማንቋሸሽ ነው ቢዝነሳቸው። አንደበት፣ ነውራዊ አንደበት። ማዘርዬ ግን ለፍተው ንጹህ ናቸው ስታያቸው ደግሞ አይደለም እንዝርት ናቸው። እና ለፍተው ቢዝነስን ፍሮም ደ ግራውንድ ያቆሙ ሴት ናቸው። ጀግና ሴት ናቸው። አሜሪካን ሀገር በሰው ሀገር ኢትዮጵያ እንኳን እንደዚህ ያቆመ ትልቅ ሰው ትልቅ አይደል የሚባል አሜሪካን ሀገር ከልጃቸው ጋር በጣም ትልቅ ኬተሪንግ ይሰራሉ። በጣም ታዋቂ የሆኑ በጣም ቢት ሊደረጉ አልተቻለም። ሶ ምንድነው ማድረግ ያለባቸው? ማሰድ አሁንም ደግሞ ማለት ነው መጥፎ ኮሜንት የምታረጉ እዚህ እንኳን እናቴው ምን አረገች እሷ ነች እንጂ ያሉ ያለችው ልጅ ደግሞ ሌላ ችግር እንዲመጣብን ያረጋችሁ ነው። እባካችሁ ተው። ኮሜንት ላይ ያየው ነው እና በማርያም ተው። ከትናንት ወዲያ ምን እንዳለች ታውቂያለሽ? እግዚአብሔር ምስክሬ ነው እንዴ እኔ አልሰረው እንትናን መቀመጥ አልወድም፣ ልጆቼን ብዬ ነው መስራት ስለምወድ ነው። እንደው መድኃኒዓለም እንደዚህ ልብ ይስጣቸው መጥፎ ነገር የሚናገሩት ነው ያለችው። ክርስቶስን ነው የምልሽ ከትናንት ወዲያ። ስለዚህ እባካችሁ በእናታችሁ በቃ ትንሽ ሰው አግኝታችኋል። ከትናንት ወዲያ ኪዳነ ምሕረት ከትናንት ወዲያ ጨንቋቸው ነበር ማለት ነው። መጥፎ ነገር የሚናገሩ ልብ ይስጣቸው ብለዋል። ስለዚህ ተው በእናታችሁ። አሁን በቃ ትንሽ እንኳን የሰውነት ስሜት ይሰማንና መጥፎ ኮሜንት ልሷነች እንደዚህ አሁን ፖስት ያደረገ ሰው ቤት እየገባችሁ የምትገቡ ሰዎች የምጽፉት እያየው ነበረ። እባካችሁ በቃ ትንሽ ምንም ቢሆን እህታችሁ ነች፣ ኢትዮጵያዊ ነች። በቃ በዚህ ላይ መታችሁ አሁን እንኳን መጥፎ ኮሜንት ላለመጻፍ ሞክሩ በእናታችሁ። ልልቲ በጣም ነው የማመሰግነው። እግዚአብሔር ይስጥሽ። በቃ እሱን ለማለት ነው የገባሁት። ቴንክ ዩ። አመሰግናለሁ ውዶች። አሁን እኔ ይቅርታ ቤተሰብ በቪዲዮ አይደለም በጣም ግራ ገብቶኝ ነው። በማርያም ይሄ ነገር ውሸት በሆነ በሉኝ በእግዚአብሔር። የሃኒ እናት አረፈች የሚባለው ነገር እውነት ነው በእግዚአብሔር። እኔ ማመን አቅቶኛል። ሚካኤልን የቅርብ ሰዎች የምታውቁ ካላችሁ ባካችሁን የተረጋገጠ መረጃ ነገሩን አሳውቁን። እውነት ከሆነ ግን በጣም ነው የሚያሳዝነው በእውነት በጣም የምናገረው ቃል እንኳን የለኝም። እግዚአብሔር በጣም ነው ያዘንኩት። የሰው ልጅ ከአምናው ስህተት ካልተማረ ምን ሊጠቅም እዚህ ምድር ላይ መጣ? የሰው ምላስ ከባድ ነው። እንጨት ያደርቃል፣ ብረት ያቀልጣል የሰው ምላስ። በእውነት ጋይስ
ሁልጊዜም ምላችሁ ይህንን ነው። እኔ በወዳጆቼና በደጋፊዎቼ ነው በጣም በብዙ ነገር የቆምኩት። ይህ ሶሻል ሚዲያ ከባድ ነው። ወየውላችሁ ብሏል ፈጣሪ። ነገ ለልጆቻችሁ ለራሳችሁ አስቡ። ደግሞ ገና ትኩስ ራስ ሆና እናቷን ቀጣች። በጣም ታሳዝኑ። ኢንሻአላህ ግን አላዩም ብዬ ተስፋ አደርጋለሁ። ግን ያው በዚህ ዘመን ስልክ ማይዝ የለም፣ ቲክቶክ ማያ የለም አይደለም። ብቻም እየሰማን ያለ ነው። ሰው በሳውዲ ይተራረዳል። አይመንን ካሊድ በጩቤ ወቅቶ ገደለው። በቃ ሞት 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 ሲያስጠላ። በቃ ጋይስ እኛ ከባለቤቱ ስንሰማ እናወራለን። እውነት ከሆነ ፈጣሪ ነፍሳቸውን ይማረው። በጣም ያሳዝናል። እውነት ከሆነ ከሳቸው በላይ እኔ ለልጅቷ በህይወት ለቀረችው ነው ማዝነው። አራስ ሆና እናትን የማጣት ድንጋጤ እንዴት እንደሚያደርጋት አላውቅም። እንዴት ይሄንን ሀዘን በአራስነቷ እንደምትቋቋሙ አላውቅም። በድንጋጤ ጡቷም ይደርቃል። ልጇንም ቴኬር ማድረግ አትችልም። እሷም ልጇም ትጎዳለች። እናቷ እውነት ሄደ ከሆነ እሳቸው ተገላገሉ ይብላኝ በህይወት አለ። አቡ ልጅ ማጣለች ማለት ደግሞ ድንገት ሲሆን ያስደነግጣል። አስታመን ስንቀብር ይቀላል ትንሽ። አዎ እውነት ነው። ድንገት ሲሆን በጣም ያስደነግጣል። አቡዬ ዛሬው ነች። አቡዬ ዛሬውን አይተሻል? ምን ላይ ልጁን በቁመቱ አቃጠሉት። በእናትሽ በቃ መንታ ነበር የተባለችው ማለት መንታ ነበር የተባለችው። ታዲያ አንዱስ ወፊቱ የምትባለውን ስሟትማ ዩኒየን ደብቁኛ መጣብላኩመታል። እንደዚህ አይነት ደግሞ ድንጋይ ልብ ጨካኝ ሰዎች አሉ። በሰው ሀዘን እንኳን የማያዝኑ አረመኔዎች። እኔም በድንገት ነው እናገኝ ያጣሁት። አይዞሽን ጉዳይ የኔ እናት። ፈጣሪ አይሳሳትም። እሱ ሁሉም ነገር ሲያደርግ ምክንያት አለው። ከሱ የመጣ ነገር ሁሉ ትክክል ነው። ፈጣሪ ምንም ነገር ሲያመጣም ፈጣሪ በህይወታችን ምንም ነገር ሲሰጠንም ሲነሳንም ትክክል ነው። እሱ ተሳስቶ አያውቅም፣ አይሳሳትም። ምንም ነገር ማንንም ሰው ከህይወታችን ከወሰደ እሱ ብቻ ነው የመውሰድ ስልጣን ያለው። ከወሰደ ደግሞ ትክክል ነው፣ ንብረቱ ነው፣ መብቱ ነው። መንታ የተባለው በስተት ነው ብላለች። ራሷ ከሷ በላይ ለዋጋ አትበሉ። እንዲህ ነው እኮ የኛ ማህበረሰብ። እውነት ከሆነ እኔ ቲክቶክ የሚባል አልጠቀምም። እኛ ሚዲያ ጸሎት አሳልጨረስ ፈጣሪ ወይ ድረስ ሰላም ብዬ ላይ ስከፍት መጥፎ ነገር ነገራችሁ እና አሁን በቃ ሰላማችንን መጠበቅ የምንችለው ሶሻል ሚዲያ ባለመጠቀም ነው። በከፈትን ቁጥር እከሌ ታረደ፣ እከሌ ሞተ፣ እከሌ ተቃጠለ፣ እከሌ እንዲሆነ በቃ መጥፎ ዜና ብቻ። ላለችም እንኳን እዚህ ብቻዋን ባለችበት ቦታ። ስለዚህ መስራቷን እንደውም እኮ ሰው በቃ አፕሪሺየት ነበር ሊያደርግ የሚገባው የነበረው። መታ ቁጭ አላለችም። ሴተሪንግ ምንድነው? ምግብ ማዘር አሁን እናቶቻችሁ ባለሙያ ከሆኑ እዚህ አሜሪካን ሀገር ለቤተሰብ ብቻ ኩክ ከሚያደርጉ ብር ሜክ ያደርጋሉ። ካምፓኒ ይሰራሉ፣ በደንብ ይሰራሉ። ሴትዮ የራሳቸውን ካምፓኒ የከፈቱ ሴት ነው የተሰደቡት ወንዶች። የራሳቸውን ካምፓኒ ቢዝነስ የከፈቱ ያንዳንድ ሰው ቢዝነስ ቆሻሻ አንደበቱ ነው። ገብቷቸዋል። ከሚተፉት ነውር፣ ስድብ፣ ማንቋሸሽ ነው ቢዝነሳቸው። አንደበት፣ ነውራዊ አንደበት። ማዘርዬ ግን ለፍተው ንጹህ ናቸው። ስታያቸው ደግሞ አይደለም እንዝርት ናቸው።
እና ለፍተው ቢዝነስን ፍሮም ደ ግራውንድ ያቆሙ ሴት ናቸው። ጀግና ሴት ናቸው። አሜሪካን ሀገር በሰው ሀገር ኢትዮጵያ እንኳን እንደዚህ ያቆመ ትልቅ ሰው ትልቅ አይደል የሚባል አሜሪካን ሀገር ከልጃቸው ጋር በጣም ትልቅ ኬተሪንግ ይሰራሉ። በጣም ታዋቂ ሆኑ። በጣም ቢት ሊደረጉ አልተቻለም። ሶ ምንድነው ማድረግ ያለባቸው? ማሰደድ ማዘርዬ አልፈው አሁን እኔ ምንም የፐርሰናል ኢንተረስት የለኝም። እኔ ልጅ እዚህ አንድ ስቴት ነው የምንኖረው። አንድ ቀን ጠየኳት የሆነ ጥያቄ መልስም በክብር አናገረች። እኔ ብሆን አላናገራትም፣ ይቅርታ አድርጉልኝ። በክብር በስነ ስርዓት አናገረች። ከዛን ጊዜ ጀምሮ ያስተውሻትም አላውቅም። ኮንተንቷን ስታዩ ለኔ አይደለም አሁን የሃይማኖታዊ ምናምን ቤተሰብ ምናምን ነው። ጥሩ ነው፣ ቤተሰብን ማየት ደስ ይላል። ሃይማኖታዊ ነው። ልጆቿ አሜሪካን ሀገር አድርገው ግን በጣም እንደ ኢትዮጵያዊን ያሳደገቻቸው በቃቷቸዋል። ዲፕ ኢትዮጵያዊ አርጋን ያሳደገቻቸውና የኔ ኮንተንት አይደለም ብሎ ጠልቼ ሳይሆን እንድትረዱ የምፈልገው እኔ ሌላ ነው ኮንተንት ታውቃላችሁ አይደለም ሶ ጊዜም ስለሌለኝ እና ወይ ቀጥሎ ደግሞ ኬተሪንግ ትልቅ ኬተሪንግ ስራ አላቸው። አሁን በዚህ ኬተሪንግ ስራቸው የመጡት ኮምፒቲቲቭ ሌሎቹ ኬተሪንግ የሚሰሩት ተከፍሏቸው ነው ብዬ እኔ አምናለሁ። እኔ የግል አመለካከቴ ነው። የኔ እምነት ምንድነው እዚህ እንዲደራረጋሉ እንደዚህ አይምሮን በጣም እንትን ያደረጉት ልጅ ስለነገረኝ ታሪኩን የዚህ አካባቢን ኮምፒቲሽኑን ቢት እነሱን ሊያረጉ ስላልፈለጉ ሰው ደግሞ የነሱን እንትን ስላሉ ብር ተቀባብለው ኦንላይን ላይ እናትና ልጅን አሰድበዋል ብዬ አምናለሁ እንጂ ፎር ኖ ሪዝን ለምን ክትፎ ከተፋ አይባልም። ማዘር ራሱ ኬተሪንግ እንደሚሰሩ እነዚህ የሰደቧቸው ሰዎች ነው የነገሩኝ እንጂ እኔ አላቅም። እኔ አንድ ስቴት እየኖረ እኔ አላቅም። ኢትዮጵያም እያለች እኮ ትሰራ ነበር። ኢትዮጵያም እያለች ቁጭ ብላ የምትበላ እናት አልነበረችም። እጇን አጣጥፋ ቁጭ ብላ የምትልብስ በላ እናት አልነበረችም። ምግብ ቤትም ነበራት፣ ምግብ ቤት ትሰራ ነበረ። እንደገና አትክልት ቤት ነበራት፣ አትክልት ቤት ትሰራ ነበረ። እቺ እናት ማለት ነው። እኔ ተቀምጣ ነው አይቻትም ማላቀው። ይሄ ከእናቶች ጋር ቁጭ ብላ ቡና ምናምን እየጠጣች ያሳለፈች እናት አይደለችም፣ እየሰራች ያሳለፈች እናት ናት። እዚህ መታ ደግሞ እንዴት ብላ ትቀመጣለች? እዛ ብዙ ሰው ያለበት አካባቢም ቁጭ አላለችም፣ እንኳን እዚህ ብቻዋን ባለችበት ቦታ። ስለዚህ መስራቷን እንደውም እኮ ሰው በቃ አፕሪሺየት ነበር ሊያደርግ የሚገባው ነበር። መታ ቁጭ አላለችም። ኬተሪንግ ምንድነው? ምግብ ማዘር አሁን እናቶቻችሁ ባለሙያ ከሆኑ እዚህ አሜሪካን ሀገር ለቤተሰብ ብቻ ኩክ ከሚያደርጉ ብር ሜክ ያደርጋሉ። ካምፓኒ ይሰራሉ፣ በደንብ ይሰራሉ። ሴትየው የራሳቸውን ካምፓኒ የከፈቱ ሴት ነው የተሰደቡት ውዶች። የራሳቸውን ካምፓኒ ቢዝነስ የከፈቱ ያንዳንድ ሰው ቢዝነስ ቆሻሻ አንደበቱ ነው። ገብቷቸዋል። ከሚተፉት ነውር፣ ስድብ፣ ማንቋሸሽ ነው ቢዝነሳቸው። አንደበት፣ ነውራዊ አንደበት። ማዘርዬ ግን ለፍተው ንጹህ ናቸው ስታያቸው ደግሞ አይደለም እንዝርት ናቸው። እና ለፍተው ቢዝነስን ፍሮም ደ ግራውንድ ያቆሙ ሴት ናቸው። ጀግና ሴት ናቸው። አሜሪካን ሀገር በሰው ሀገር ኢትዮጵያ እንኳን እንደዚህ ያቆመ ትልቅ ሰው ትልቅ አይደል የሚባል አሜሪካን ሀገር ከልጃቸው ጋር በጣም ትልቅ ኬተሪንግ ይሰራሉ። በጣም ታዋቂ ሆኑ። በጣም ቢት ሊደረጉ አልተቻለም። ሶ ምንድነው ማድረግ ያለባቸው? ማሰደድ በነሰው ስተት እንኳን ካለበት በመጠኑ ዘላችሁ እናቷ ጋር የሄዳችሁ ሰዎች አላችሁ። እናንተን አይምሯችሁን ይውቀሰው እናንተን። ከዛ በተረፈ ግን የእናት ሀዘን ምን እንደሆነ ስላየሁት የእናትን ሞት የቀመሰው ስለሚያውቀው አሁን እዚህ ጋር ቁጭ ብዬ ፈጣሪ አጽናሽ ምናምን
እድሜ ልኳን ልጅቷ ጨለማ ውስጥ ነው የገባችው። ስለዚህ ማውራት አልፈልግም ወንዶቼ። በፊት እኔ እዚህ ቲክታክ ላይ የመጣውን አጀንዳ ሁሉ ሳራግብ ነው የምታዩት። አሁን ላይ በማ ጉዳይ ላይ ገብቼ አስተያየት ስሰጥ አይታችሁን ታውቃላችሁ። በማን ነው? ባለፈው ሲሄዱባት የነበረችው አቺ አሜሪካን አለች አይደለ? የእሷ እናት ሞቱ ብለው ፖስቷትና ድንገታው ቀልድ ነው ውሸት እንደ እውነት ነው እያሉ ነው። ኩዊን ፖስታለች፣ ኢትዮ ሪኮርድ ፖስታለች። ኩዊን መቼም ኩዊን ሳታጣራ እንትን አትልም መቼም አይደል? ፖስትም ደግሞ አዎ ኢትዮ ሪኮርደርም የማይሆን ነገር አትፖስትም። አበናትም ፖስቷል خلاص እውነት ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትናጋ ገብቼ ያለ ምክንያት አትፖስትም። ቤታ ውሸት አትፖስትም። ቆይ